ይታደስ በአዲስ ከተማ ክፍለ ከተማ ወረዳ ኮሚኒኬሽን ጽሕፈት ቤት በየሳምንቱ ተዘጋጅቶ የሚቀርብላችሁ የይታደስ ዝግጅታችን ነው። ሰላም እነሆ በዛሬ የይታደስ ፕሮግራማችን አዲሱ የወንጀል ቅጣት አወሳሰን መመሪያ ቁጥር 3/2017 ምን አዲስ ነገር ይዟል? የኢፌዴሪ ጠቅላይ ፍርድ ቤት የቅጣት አወሳሰን ስርዓቱ በዘፈቀደ ሳይሆን በሕግና በግልጽ መመዘኛዎች ላይ የተመሰረተ እንዲሆን ካለው ራዕይ በመነሳት የቀድሞ መመሪያ ቁጥር 2/2006 በማሻሻል መመሪያ ቁጥር 3/2007ን በስራ ላይ አውሏል። አንደኛ፣ የመመሪያው ዋና ዓላማና ግብ ተገማችነት፣ ተመሳሳይ ወንጀል የፈጸሙ ሰዎች ተመሳሳይ በሆነ የቅጣት እርከን እንዲዳኙ ማድረግ። ግልጽነትና ተጠያቂነት፣ የዳኝነት አካሉ ቅጣት ሲወሰን የሚከተላቸውን መስፈርቶች ለሕዝብ ግልጽ ማድረግ አለባቸው። ተመጣጣኝነት፣ ቅጣቱ እንደ ወንጀሉ ክብደትና እንደ ወንጀለኛው አደገኛነት ተመጣጣኝ እንዲሆን ማስቻል። ሁለተኛ፣ ዋና ዋና ማሻሻያዎችና አዳዲስ ጉዳዮች። የተፈጻሚነት ወሰን፣ መመሪያው በሁሉም የአገሪቱ ፍርድ ቤቶች ላይ ተፈጻሚ እንዲሆን በግልጽ ተደንግጓል። በደንብ መተላለፍና በሕፃናት ላይ ግን ተፈጻሚ አይሆንም። አዳዲስ ደረጃ የወጣላቸው ወንጀሎች፣ በቀድሞ መመሪያ ያልነበሩ እንደ ክህደት፣ ወታደራዊ ወንጀሎችና የዕፅ ዝውውር አሁን ደረጃና እርከን ወጥቶላቸዋል። ልዩ አዋጆች፣ የሙስና፣ የሽብርተኝነት ፋይናንስ፣ የጉምሩክና የታክስ ወንጀሎችም በመመሪያው ውስጥ ተካተዋል። የፍቃድ ስልጣን ቅነሳ፣ ዳኞች የነበራቸው የ20% የፍቃድ ስልጣን ወደ 15% እንዲወርድ ተደርጓል። ይህም የቅጣቱን ወጥነት ይበልጥ ያጠነክረዋል። የገንዘብ መቀጮ፣ በገንዘብ መቀጮ ጣሪያ ላይ እስከ 50% የሚደርስ ጭማሪ ተደርጓል። ሶስተኛ፣ የእስር ቅጣት በገደብ ማቆየት። ይህ የአዲሱ መመሪያ እጅግ አዲስና አብዮታዊ ክፍል ነው። ቀደም ሲል ዳኛው በገደብ የመልቀቅ ስልጣኑን እንዴት እንደሚጠቀም ግልጽ መመሪያ አልነበረም ነበረ። አሁን ግን በቸልተኝነት ሰው መግደል፣ ያለደረሰኝ ግብይትና በቂ ገንዘብ ሳይኖር ቼክ መቁረጥ ላይ አዋሪ 3 ላይ የተቀመጡ መስፈርቶችን በመጠቀም በነጥብ ይወሰናል። አንድ ጥፋተኛ 60% እና ከዚያ በላይ ነጥብ ካገኘ ቅጣቱ በገደብ እንዲቆይለት ይደረጋል። አራተኛ፣ የወንጀል ደረጃና የቅጣት እርከን መጨመር። የወንጀል ደረጃዎችና የቅጣት እርከኖች ቁጥር ከፍ እንዲል ተደርጓል። ለምሳሌ አስገድዶ መድፈር ከ9 የነበረው የወንጀል ደረጃ ወደ 12 አድጓል። ተራ የሰው ግድያ ከ6 የነበረው ወደ 8 አድጓል። በአጠቃላይ የቅጣት እርከኖች ከ39 ወደ 45 ከፍ ብለዋል። ፍትህ መደረግ ብቻ ሳይሆን ፍትህ መደረጉ በግልጽ መታየት አለበት። ይህ አዲስ መመሪያ በኢትዮጵያ የወንጀል ፍትህ ስርዓት ውስጥ ትልቅ እርምጃ ነው። ሕግ አስከባሪዎች፣ ጠበቆችና መላው ማህበረሰብ መመሪያውን ጠንቅቆ ማወቁ ለሕግ የበላይነት መስፈን ወሳኝ ነው። ይህ የይታደስ ፕሮግራማችን ነው።